መሳሪያ ጭምር ታጥቀው ሄደው መከላከያ የተባለው የምን ማፍሰስ ነው እንዴ? አብይ አህመድ ይወዱኛል ወይ ብሎ ጠይቆ ሙፍቲ ለርሶ ያዳላል ይባል ክስ ይመጣርሱ እንደሳቸው እኔን ይወዱኛል። ገዳያቸው አብይ አህመድ አሊ ነው። ሰላም ጤና ይስጥልኝ ቤተሰብ እንደውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። እዚህ ደግሞ የምንመለከታቸው ሁሉም ኢትዮጵያዊ ሃይማኖት ሳይገድበው ዘር ብሔር ሳይገድበው የሚወዳቸው የሀገር ዋርካ የነበሩት እንግዲህ ሀጂ ሙፍቲ ዑመር እንደሞቱ ሁላችንም የምናውቀው ነገር ነውና እዚህ ላይ ብዙ ውዝግብ ሲነሳ ነበር። አይቀበሩም የሚለው ሰማን ነበርና እሱን የማስመለከታችሁ ነው የሚሆነው። እነዚህ ደግሞ የሀጂ ሙፍቲ ዑመር መሞትና ጠቅላይ ሚኒስትር ዶክተር አብይ አህመድ ምን አገናኛቸው? እሱን የማስመለከታችሁ ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሀዘናችሁን ኮሜንት ላይ ገለጹላችሁ ማለት ፈልጋለሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ዛሬ እንግዲህ ከ6 ሰዓት ጀምሮ የሀጂ ቀብር ስነ ስርዓት ይፈጸም ነበርና ፒያሳ ከሚገኘው ኑር መስጂድ እስከ ሚሊኒየም አዳራሽ በመቶ ሺዎች የሚቆጠሩ ኢትዮጵያውያንም የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስን አስክሬን ሽኝት ላይ እየተሳተፉ ይገኛሉ። በአሁኑ ሰዓት ታዲያ ቦሌ ተጨናንቃለች። ምክንያቱም ደግሞ ቀደም እንዳልኳችሁ በ10 ሺዎችና በመቶ ሺዎች የሚቆጠሩ ሰዎች ወደ ሚሊኒየም አዳራሽ እየገቡ መሆናቸውን ተከትሎ ነው። የምትመለከቱት ህዝብ እንግዲህ ሙስሊም ይቻላልም ክርስቲያኑም አለ የሚያምንም ያለበት ታላቁ አባታችን እንግዲህ ሀጂ ሙፍቲ የሚታወቁት አልሐምዱሊላህ ታቦታችን በሰላም ገባይ በሚል ነገራቸው ይታወቃሉ። እነዚሁ ደግሞ ቀደም እንዳልኳችሁ በኮቪድ ሰዓት እንግዲህ አባቶች ጸሎት ሲያደርጉ የኛ አባቶች ጸሎት ከጨረሱ በኋላ እንኩር ሰው የሚያርጉ ሲባሉ አይን አላረግም የነሱ ይበቃል ብለው ትህትና ጠግ ያሳዩ አባት ናቸውና የኛም አባቶች እንግዲህ በቀብር ሰዓታቸው ላይ በዚህ መንገድ ተገኝተው ሲባርኩ ነበር። ይህ እንዳለ ሆኖ እንግዲህ ሀጂ ሙፍቲን የሚጠላቸው ሰው አለና ያው እንደሚታወቅ እንግዲህ አንድ ሰው የሚወደው የሚጠላው ሰው እንዳለው ለሳቸውንም የሚወዳቸውም አለ የሚጠላቸውም አለና የሚወዱት በዚህ መንገድ ያመሰግኗቸዋል። እሳቸው እንግዲህ ሀጂ ሙፍቲ ሰውነት ይቀርማል ከሁሉም ነገር ከሃይማኖትም ከዘር ከብሔር ከቀለም ከቋንቋ ከሁሉም ነገር ሰውነት ይቀርማል። ሰው እንደ ሰውነት ነው እንደር ያለብን የሆነ ሃይማኖቱን ቆጥረን ብሔሩን ቆጥረን ሳይሆን ሰው እንደው ሰው ስለሆነ ብቻ መውደድ አለብን ብሎ እንግዲህ የሚያስተምሩ የሚያምኑ አባት ናቸውና ቅድም እንዳልኳቸው እንግዲህ እሳቸው የሚወዱ በዚህ መንገድ ሲያመሰግኗቸው እንመለከታለን። በዛው ልክ ደግሞ የሚጠሏቸው አሉና ከሚጠሉበት ምክንያት መሃል አንዱ ይሄን ተመልከቱ። የሀበሻን ሳዳት ለመንገር ባልችልም እነሱ የምትመለከቱት እንግዲህ አንዲት ልጅ መታ ሽልማት ወይ ደግሞ ስጦታ ሰጣቸው ተምርካ ጉልበታን ሶስስም የሚያሳይ ነውና ይሄኛ ጋር ቢሆን ኖርማል ነው። ያው ሁሉም ለሁሉም የሚያደርግ ነገር ነውና በእስልምናው ግን ይሄ ነገር አይፈቀድም። ጭራሽ ጎንበስ ማለትም አይፈቀድም። ነገራችን ላይ አንድ ሰው ሰላም ስትሉ ለሙስሊሞች እስልምና ውስጥ ጎንበስ ብላችሁ ሰላም ማለትም አችሁን ቆማችሁን ሰላም የምትሉትና ይሄ እንግዲህ የነሱ አስተምሮት ነው፣ ችግር የለውም ይላቸው ነገር ስለሆነ እንግዲህ እቺ ልጅ መታ በዚህ መንገድ ተሰግደላቸው አየን ነገ ደግሞ ታመልካቸዋለች ብለው እሳቸው ይጥራሉና እዚህ ጋር እኔ ምን ያክል እኔ ጭንቅላችሁ ማሰብ እንደማይችል ነው። በዚህ ምክንያት እሳቸው የምጥሩ ሰዎች ምክንያቱም ልጅቷን ያደረገችው አሟቸው ነበር። ልጅቷ መታረገች ምን ይበሉ ታዲያ አታርጊ ይላታል። ከዛ ተነሱ በኋላ በዚህ መወቀስ ካለባት የምትወቀሰው ልጅቷ ነች እንጂ እሳቸው እንዴት ይወቀሳሉ? በዚህ ምክንያት ስለሚጠራቸው ነው። ሁለተኛ ደግሞ ቅድም ቀን እንደተናገርኳችሁ ዋሃቢዎችን አይወዱም፣ ዋሃቢዎችን አይፈልጉም። ምክንያቱም ሀገር አፍራሽ ስለሆኑ ገዳዮች ስለሆኑ አይፈልጓቸውም። እነ ሙጃብ አሚን ያሉ አሁን ያስመሰሉ የሀዘን መግለጫ እያሉ ወይ ደግሞ ያዘኑ የመሰሉ የተለያዩ ኢሞጂዎችን ፖስት ቢያደርጉም አይፈልጓቸውም እነሱ ቢኮዝ ተመልክቷቸው እዚህ ጋር እንግዲህ እንደምትመለከቱት ይሄ ጎን የምትመለከቱት እንግዲህ በነገራችን ላይ ሀጂ ሙፍቲ በጣም የተጨቆኑ የታፈኑ አባት ናቸው። ይሄን ያልኩበት ምክንያት ነው። በመጀመሪያ ደረጃ እዚህ ጋር እንደምትመለከቱት እንግዲህ መሳሪያ ይዘዋል። እነ ሙጃብ አሚኖ የሚባሉት ደግሞ ዋቢዎች ናቸውና ስልጣናቸውን በግድ በጥፊ የመቷቸው የቀሟቸው አባት ናቸው። ነገራችን ላይ ሀጂ ሙፍቲ በጣም በሚያሳዝን ሁኔታ
እና በጣም የታፈኑ አባት ናቸው። እንደታፈኑ የሚያሳየን ደግሞ 50 መጽሐፍ ጽፈዋል። ከ50 መሃል አንድ መጽሐፍ ብቻ ነው ለህትመት የበቃው፣ ሌላው የለም አልታተመም። እና በዚህ ደረጃ እንግዲህ እኚህን አባት ያፈኗቸው ሰዎች ናቸውና ሙፍቲ በፍጥነት ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። ይሄ ጀግና ምን እንዳደረጉ ለራሴ ቦታ ይሰጠናል አሉኝ። ለራሴ እኔ ወደ አላህ መሄድ እፈልጋለሁ፣ ለሙስሊሙ ማህበረሰብ ለሀገር ይሄ መሆን አለበት እያሉ ነው። ዶንቆሮ ወሃቢያ ወይ አይሰማ ወይ አይምሮ የላቸው እነዚህ ዶንቆሮ ይሄ ሙፍቲ ምን እንደሰሩ ለራሴ ቤት ይሰጠኝ ለራሴ ንብረት ይሰጠኝ አላሉ። ይሄን እንግዲህ እኛ ዋቢያ ስንናገር ሙስሊሞችን ነው የምትናገሩት የምትሉን፣ ይሄው እነሱ ራሱ በዚህ መንገድ የሳደቡ ቃሉ መደገም አልፈልግም፣ በዚህ መንገድ የሳደቡ ያወግዛቸዋል ዋቢያዎችን። በነገራችን ላይ እንደምትመለከቱት እንግዲህ የቀበራቸውንም አውግዘዋል። ምክንያቱም ሀጂ ሙፍቲ ይቀበራው የተባለው እንግዲህ በኑዛዛቸው መሰረት ግቢያቸው ውስጥ ነው እና አይሆንም። ይሄ ደግሞ በእስልምና ስራ መሰረት የማይሆን ነገር ግቢ ውስጥ መቀበር አይቻልም። ሁሉ ሰው የሚቀበረበት ቦታ አይቀበሩ የሚል ነገር ነው እንግዲህ ያለውና በዚህ የተነሳ እንግዲህ ጭራሽ ሞተው እሳይ ሲሉ የነበሩ ሰዎች አሁን ደግሞ እንዴት ይቀበራሉ የሚል ነገርም ይዘው ወጣል። እንደምትመለከቱት ነው ያወግዙን እንግዲህ ቀበራቸውን እናወግዛለን ብሎ እንግዲህ የዑላማዎች መሪ መስለኛል አልተሳሳትም። እንግዲህ እዚያ ማንበብ ትችላላችሁ። እንዲያ ነገር ይዘው ወጥተዋልና እኚህን አባት ብዙ ነው የሚጠራቸው። እንግዲህ እኛ አባት ሲነሱ ጠቅላይ ሚኒስትር ዶክተር አብይ አህመድ አብሮ ይነሳሉ። ምክንያቱም እዚህ ጋር ስሟቸው እስቲ ቆይ ሙፍቲ ለርሱ ያዳላል የሚባል ክስ ይመጣል። እኔ ለርሱ አላዳላም፣ ግን እንደ አባት ወዶታለሁ። እርሱ እንደሳቸው እኔን ይወዱኛል፣ እኔ ልጄ ብለው ያስባሉ? ጥያቄ ነው፣ መልስ ብቻ ነው የምፈልግ። እንግዲህ ዛሬ ዝም ብለን እኔ እሱን ወዶታለሁ፣ ሰው ይወዱኛል ነው ያቋም። እሱ ብቻ ሳይሆን እኔ ለመሆኑ የምጠራው ሰው የለኝም። ደግሞ ወዳቸው ነው እንደማደርግ ነው ማለት። እሺ በቃ እንደዛ ከሆነ በዚህ ንግግራቸው ይታወቃል። የሚደረግ ጥያቄ እነን ይወዱኛል ብለው ጠቅለው ጠይቋቸው የመለሱ ጥያቄ ይታወቃልና ይሄ ወንድማችን ደግሞ ስሙት ምን እንደሚል። ከመሸ የሰማነው ዜና በጣም ልብ የሚሰብር ነው። ተቀዳሚ ሙፍቲ ሀጂ እንድሪስ ከዚህ ዓለም በሞት ተለይቷል። ደጉ አባታችን የህዝበ ሙስሊሙ ብቻ አይደለም የህዝበ ክርስቲያኑ አባት የሆኑ እጅግ ምንወዳቸው ምናከብራቸው ከአንደበታቸው ማሪ ዘንብ ይመስል የሚናገሩት ሁሉ የሚያምርላቸው በህዝበ ሙስሊሙ ሳይሆን በህዝበ ክርስቲያኑ ጭምር የሚወደዱ ጀግናው ተወዳጁ አባታችን በዛሬው ምሽት አርፈዋል። እጅግ ልብ ሰባሪ ነው። እኚህን ጀግና አባታችንን አዋክበው አብይ አህመድ ይወዱኛል ወይ ብሎ ጠይቆ ከህዝበ ሙስሊሙ ልብ ውስጥ ለመፋቅ ቢሮአቸው ድረስ እነ ሙጅብ አሚኖ እንደምታዩት እንደምትመለከቱት መሳሪያ ጭምር ታጥቀው ሄደው በጥፊ ተመተው ከቢሮአቸው እንደ ተራ ሰው ተገፍተው ወጥተው ከህዝበ ሙስሊሙ ለመሰወር ከህዝበ ሙስሊሙ አይነ ህሊና ለመሰወር እኚህን ደግ አባት ብቸኝነት እንዲሰማቸው አድርገው በዚህ መልኩ እኚህን ጀግና አባታችንን ለሞት ዳርገዋቸዋል። ገዳያቸው አብይ አህመድ አሊ ነው። እሱ ዙሪያ የተኮለኮሉ ሃይማኖታዊ መንግስት የተመሰረተ ይመስል እሱ ዙሪያ የተኮለኮሉ እንደነ ሙጅብ አሚኖ ያሉ ወራዶች ህዝበ ሙስሊሙ ነገ በፍርድ አደባባይ የሚያቀርባቸው ወራዶች እኚህን ደግ አባታችንን ለሞት ገፍተው ሰጥቷቸዋል። ይሄ እውነታ እየመረረህም ቢሆን ትውጧል። እንደሰማችሁት እንግዲህ ወንድማችን እንደዚህ አይነት ነገር የተናገረ ይሰማልን። እናንተስ ምን ታላችሁ በዚህ ጉዳይ የሚለው ነገር ማንሳት ፈልጋለሁና ሐሳባችሁ ኮሜንት ላይ አስቀምጡልኝ። ቅድም እንዳልኳችሁ ነው በጣም የታፈኑ አባት ናቸው። እንግዲህ እንዳልኳችሁ በጥፊ ተመቶ መሳሪያ ተደቅኖባቸው ስልጣናቸውን የተቀሙ አባት ናቸው። ያው ወደው ፈቃዳቸው ሰጡ ቢባልም ያ ሀገራችን ላይ ነው እንግዲህ ኢትዮጵያ ውስጥ ያለውና ይሄ ማንንም ያክለው ነገር ነው። የሆነ ነገር በኋላ ሊኖር እንደሚችል እንደዚህ አይነት ጉዳይ ላይ ነው። እኛ አባት ደግሞ በጣም ደስ የሚለው ነገር ሰውን ከሚለው ውጪ እንደው ደግሞ ሃይማኖትን ሳያበላዙ እኩል ከመውዳቸው ውጪ መንግስትን እንግዲህ እንደ መንግስትነት የሚናገሩ ናቸው። ለምን እንደሾማችሁት ኦኬ ፍየል ለመጠበቅ ነው እንደሾማችሁት ለምን ሰላም አታስከብሩም ብለው ቃል በቃል የሚናገሩ አባት ናቸውና ስሟቸው እስቲ።
እኔ ደግሞ የምጠይቀው የተወሰነ ሰው አይደለም። ከቀበሌ ጀምሮ መጨረሻው ጠቅላይ ሚኒስትራችን ድረስ ያለ ሰው ለምንድን ነው ሰላምን የማያረጋግጠው በህዝብ ላይ? ቀበሌ ምን እየሰራ ነው? በቀበሌው ደም ሲፈስሰው ሲገደል ሲዘረፍ፣ ወረዳ ምን እየሰራ ነው? ዞን ምን እየሰራ ነው? ክልል ምን እየሰራ ነው? ሰላም ጠባቂው ሚኒሻው ልዩ ኃይሉ ምን እየጠበቀ ነው? ልዩ ኃይል እየተባለ ሰላም ጠባቂ የተባለው መከላከያ የተባለው ደም ለማፍሰስ ነው እንደ የሰለጠነው? ደም ለማፍሰስ ሲገደል ለማየት ነው እንደ የሰለጠነው? ስለዚህ አገራችንን በአስቸኳይ ምሁሩም አስተማሪውም ተማሪውም ወላጅም ልጆቹ ነን። ቧልታ የለም ብናቧልተው ቁም ነገር የለውም። እስከ ዛሬ ድረስ ይኸው ሁላ ሰው ሞተ፣ ንብረት ተዘረፈ፣ ተሳደደ። መሻይኹ ሁላ ታገሩ ተቅርአቱ ላይ ተናቅሎ ተሳደደ፣ ንብረቱ ተገፈፈ፣ ቤተ ክርስቲያን ተቃጠለ፣ መስጂድ ተቃጠለ። ውጤቱ ምንድን ነው? የተገኘ ውጤት አለ? ልማት ውጤት አለው፣ ንግድ ውጤት አለው፣ ግብርና ውጤት አለው። ትምህርት ለምን ውጤት የለውም? እውቀት ለምን ውጤት የለውም? ምንማረው ለጥፋት ነው እንዴ? ምንማረው ሀገር ለማውደም ነው እንዴ? ምንማረው ለመገዳደል ነው እንዴ? ስለዚህ ለእናንተም ለወንድሞቻችንም አስተላልፈው እንደ ለኢትዮጵያ ሕዝብ በአጠቃላይ ለሙስሊሙም ለክርስቲያኑም የማስተላልፈው ቢኖር እውነተኛ ነውን፣ የሃይማኖት አባቶች እውነቱን እናስተላልፍ፣ ለሰላም እንስበክ፣ ለሀገራችን እንጨነቅላለሁ። ሌላውም በአጠቃላይ ይሄ መጋደል ቀርቶ መፈናቀል ቀርቶ ንጹሃን ደም ማፍሰስ ቀርቶ ወደ ሰላም እንድንመለስ ወደ ልማት እንድንመለስ አደራ አደራ ለማለት ለመለመን እፈልጋለሁ። ቀበሌ ከብት ሊያግድ ነው እንደ የተሾመው የተቀመጠው? ቀበሌ የቀበሌውን ሰላም አይጠብቅም እንዴ? ወረዳ የወረዳውን ሰላም አይጠብቅም እንዴ? ዞን የዞኑን ሰላም አይጠብቅም እንዴ? ከዛ በላይ ያለ ክልል የክልሉን ሰላም አይጠብቅም እንዴ? ይህን ሰላም የሚያረጋግጥ ካልሆነ ስልጣን ላይ ምን አስቀመጠው? ኃላፊነት ላይ ምን አስቀመጠው? ታቅም በላይ ነው ታለ ለምን ተቀመጠ? ታቅም በላይ አለ እንዴ? አላኩል ሐልኛ የምናስተላልፈው የሚገርመው ሌላ አይደለም። ጓደኛውን እንዴት ይገላል? እንዴት ይበላል? ጎረቤቱን እንዴት ይገላል? አብሮ ሲበላ ቆይቶ አብሮ ሲጠጣ ቆይቶ እንግዲህ በዚህ ልክ እውነትን ወጥቶ የሚጋፈጡ ለእውነት የሚቆሙ አባት ናቸው። ለዚህ ነው የሚጦላቸው ባይዘው በቃ እንደዚህ እውነቱ ስለሚጋፈጡ የነሱን አብዛኞቹን ሐሳብ አይደግፉም። አብዛኞቹ ዋሃቢያዎች ሐሳባቸው ጦርነት ይፈልጋሉ። ምክንያቱም ክርስቲያኖች እንዲቀነሱ ስለሚፈልጉ ምድሪቷን በሙሉ መጠቅለል ስለሚፈልጉ ጦርነቱን ይፈልጉታል። እሳቸው ደግሞ ይሄን አይፈልጉም። ቤተክርስቲያን የተቃጠለ ነው፣ መስጊድ የተቃጠለ ነው ሲሉ ቤተክርስቲያን አይረሱም። ቤተክርስቲያን የተቃጠለ ነው የሚሉት። አሁን ላይ ሰሞኑን አይታችሁ ከሆነ እዚህ በአማራ ክልል በመካነ ሰላም ነው 4 አባቶች ሞቱ ተባለ። 4 የሙስሊም አባቶች ሞቱ ተባለ። እንግዲህ ያለ ነብሳቸውን ይቀበል በየምን እንደምነታቸው ከዛ ጦርነት አነሱ። በቃ ሌላ ታሪክ። ገዳዮቹ ኦርቶዶክሳውያን ናቸው፣ ፋኖ እናንተ ላካችሁት ምናምን ብሎ ተነሱ። እኛ አባት ስለዚህ ነገር ተናገሩ ቢባሉ ምንድን ነው የሚሉት? ሙስሊሞችም የተገደሉ ቢገኙት ኦርቶዶክሳውያንም በየገዳማው የተገደሉ ቢገኙ ነው የሚናገሩ። ሁለቱንም እኩል ነው የሚናገሩ። ለምን ለማንም አልቀረማ። ስለዚህ ይሄን ነገር ማስቆም የሚቻለው ጣት በመጠቆም ሳይሆን ሁላችንም ሰላም እናምጣ በሚል ነው፣ ሰውኑን በሚል ነው፣ ሰውነትን እናስቀድም በሚል ነው እንጂ ጣት የቆሰው እናንተ ልካችሁ ነው፣ እናንተ አስገደላችሁ ነው አሁን እንደሚያደርጉት ማለት ነው። እንደዚህ የሚያደርጉ አባት ታላቅ እንግዲህ ሀገራችን እኔ ሙስሊሙንም ክርስቲያኑንም ሁሉንም የሚገጹ አባት ናቸውና እንግዲህ ሀገራችን ትልቅ የሀገሪቷን ዋርካ እንግዲህ እንዳጣች ሀገር ሰው ሞተባት ኑና እንላቀስ፣ የሰላሙን አባት ከተኙን ቀስቅስ። የአንድ እምነት መሪ የሁሉ ልጅ አባት ሀገር ሐዘን ያዘች ዋርካ ወደቀባት። ሰላምና ፍትህ ፊታቸው ይመስላል፣ ጥበብና ፍቅር ልባቸው ይመስላል። ይህን ያጣ ህዝብ አባት አባት ይላል። ከአንድ ሃይማኖት አይደል ከሀገር ሰው ጎደለ፣ በዚያ የገባ ዘን
በሁሉም ልብ አለ በዚያ የገባ ዘንድ በሁሉም ልብ አለ ሰው ብቻ የሚለው ቃል ብቻ ነው ሀጂ ሊገልጽ የሚችለው እኔ ከማንም በላይ ብዬ ባልናገርም በጣም እቀርባቸዋለሁ ትልቅ ሰው ሲያገኙ ትልቅ ናቸው ህፃን ሲያገኙ ከህፃን ጋር ህፃን ናቸው አካለ ጎደሎ ሰው ሲያገኛቸው እንደ አካለ ጎደሎ አይደል ወርደው ነው የሚያወሩት አስተውሳለሁ አንዴ አነስ ያለ ሰው ውዝረኛ ሰው መጡ ሲያናግራቸው ልብሳቸውን አውልቀው ይሄው ዑመር ሙፍቲ ምኑኝ እኔ ነኝ ይሄው እንዴ አይነት ሰው ነኝ ብሎ ቁጭ ብለው ወርደው ሲያናግሩት እኔ አልቻልኩም በዛ ሰዓት እና ባጭሩ ውስጣቸው ንጹህ ነው ለቆሙለት ነገር ሟች ናቸው እንግዲህ ከሙስሊሙ የሚጠበቀው ሙፍቲ የአንድነት አባት ናቸው ሙፍቲ የሰላም አባት ናቸው ሙፍቲ ዘንድ ምንም አይነት ሰው የሰው ልጅ ሆኖ የሚለይ ሰው የለም ስለዚህ የእሳቸውን አርአያ መከተል ያስፈልገናል እሳቸውም ጥረት ሲያደርጉ የነበረው ይሄው ነው ሰው ነው በሰውነቱ ክብር ይሰጠዋል ከዛ በኋላ ያሉ የራሱ የቻለ ማዕረጎች ሊኖሩት ይችላሉ አሁን ሁላችንም ቢሆን ሙስሊሙም ይሁን ሙስሊም ያልሆነውም ይሁን በአመለካከት አንድ አይነትም ይሁን ያልሆነውም ይሁን ሁሉም ሰው ያን አይነት አላማቸውና ፍላጎታቸው በተቻለ መጠን እሳቸውን እወዳለሁ ያለ በዛ መልኩ ህይወቱን ቢኖር የተሻለ ነው ብዬ አስባለሁ የእሳቸውን ፍላጎት ይሄ ነው ብዬ ገምታለሁ ቅድም እንግዲህኛ አባት ታፍኗል ስላችሁ ወደ 50 መጽሐፍ ጽፏል ከ50ዎቹ መሃል አንዱ ብቻ ታተሙ የነገራችሁ ነበርና ስሙት እስቲ ነገር ከ50 በላይ መጽሐፍትን ጽፈዋል ታላቁን ቅዱስ ቁርአንን ተርጉመዋል በ1929 ዓመተ ምህረት ነው በወሎ ክፍለ ሀገር የተወለዱት ሀጂ ዑመር እንድሪስ ዘለቀ ጤና ይስጥልን እንደምን ውላችኋል ዛሬ እሳቸውን እንዘክራለን ታሪካቸው እንዴት ይወሳል አብራችሁ ቆዩ ተሻገር ጣሶንን የተወለዱት በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 1929 ነው ሀጂ ዑመር እንድሪስ ዘለቀ ገናም በለጋ ዕድሜያቸው የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው ከእስልምና ዕውቀት ለመቋደስ የሕይወት መንገድ መጀመራቸውን በሕይወት ሳሉ በሰጧቸው ቃለ ምልልሶች ተናግረዋል ሀጂ ዑመር ከ50 ዓመታት በላይ ወደ አዲስ አበባ የተጓዙት ኡስታዛቸውን መምህራቸውን በመፈለግ ነበር እዚያ የተጓዙት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት በሀጂ መሐመድ ሳኒ ሀቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል እንጂ በከተማዋ ለመኖር አልነበረም እሳቸው መምህራቸውን የፈለጉትን ያህል ደሴ ከተማ ውስጥ ያስተማሯቸው የነበሩ ተማሪዎች ደግሞ እርሳቸውን ፍለጋም ተከትለው መጥተዋል ሆኖም ለዓመታት የሰበሰቡ ዕውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ሀጂ ሳኒን ስለተረዱም በአንዋር መስጂድና በመስጂድ ኑር እንዲያስተምሩ ተመደቡ ሀጂ ዑመር ግማሽ ቀኑን ለራሳቸው ዕውቀት ሲሰበስቡ ቀሪውን የቀን እኩሌታ ምሽት ላይ በማስተማር ያሳልፉ ጀመር ሙፍቲ ሀጂ ዑመር እንድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጽሐፍትንም ጽፈዋል ቅዱስ ቁርአንን ተርጉመዋል የቁርአን ትርጉም ሥራቸውን በሲዲ ተሰራጭቷል ከ50 ዓመታት በላይ በዘለቀ የአዲስ አበባ ቆይታ ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምሯል ከጻፋቸው መጽሐፍት የህትመት ብርሃንን ያገኘው አንድ ብቻ ነው በኢትዮጵያም የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን በቁጥጥር ግጭቶችን በመፍታት ስማቸው ይጠራል በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱት ሰዎች መካከል አንደኛው ነበሩ ሀጂ ሙፍቲም በ1967 የምክር ቤቱ አባልና የዑለማም ሊቀመንበር ነበሩ ሙፍቲ ሀጂ ዑመር እንድሪስ ከ2011 መጋቢት ወር እስከ ግንቦት 2014 ድረስ ጠቅላይ ምክር ቤቱን መርተዋል ሀጂ ዑመር እንድሪስ ባደረባቸው ህመም ምክንያት በትላንትናው ዕለት በ88 ዓመታቸው ነበር ከዚህ ዓለም በሞት የተለዩት ሀጂ ሙፍቲም በእስልምና እምነት ተከታዮች ብቻ ሳይሆን በኦርቶዶክሱም በካቶሊኩ በፕሮቴስታንት እምነት ተከታዮች ዘንድ ተወዳጅ ነበሩ ይሄ ነው እንግዲህና ባለ ታሪክ ሆነ አባት ናቸው ነት ኢትዮጵያ ማትረሳቸው አባት ናቸውና ነፍሳቸውን ይማር እንግዲህ ነገር ግን ኢማጂን እነዚህ ሰዎች ዋቢያዎች እሳቸውን እንኳንም አባታቸው ናቸው ይዘው መርታ ለትንሽ ጊዜ ቢሆን መርተዋል ከዛ ደግሞ አስተምሯል ቁርአንን ተርጉመዋል ከ50 ጊዜ ስንት ነው 50 ጊዜ ነው ከ500 ከ300 ጊዜ በላይ አስተምሯል ቁርአንን በትርጉም
50 ወደ 50 ጽፏል። አንዱ ተሳትሟል ከዛ ውስጥ እኚህን አባት እንደዚህ ይሄን ለነገር አድርጎላቸው ከጠሏቸው እኛ ክርስቲያኖች ደግሞ ምን ያክል እንደሚጠኑ አስተውት። ለዚህ ነው እነዚህ ዋቢያዎች አይደለም ለኛ አይደለም ለክርስቲያኖቹ ከነሱ ለምንቀረን ይቅርና ለራሳቸው የማይበጁም ይሄ ስለሚያውቁ ነው አጀብት የሚቃወሟቸው እነዚህ ሰዎች አስቆሙልን ብለው ለጠቅላዩ ጠይቀዋል። እንግዲህ እነሱ ደግሞ ድጋፍ አላቸው ከመንግስት በኩል። ለዛ ነው እንግዲህ እነሱ ራሳቸውን ጥላቸው ጥሉ የሚደርስባቸው እንደምታውቁትና ይሄ ነገር ከመረመረ ብዙ ቦታ ስለሚወስድ ይቅርብን ነው። ነገር ግን እኚህን አባት መጥላት ማለት እውነት ከሰውነት መውጣት ነው፣ ከሰውነት መውረድ ነው። ክርስቲያኑ ሁሉም ሰው እንደዚህ የወደዳቸው አማኒውም እንደዚህ የወደዳቸው እንደዚህ ጠልቶ እንኳንም ሞቱ ከሞቱም በኋላ ሰላም አይሰጡንም ተብሎ ሰው ኮሜንት እንዴት ያደርጋል? እንዲሞቱ ዱዓ ያደረኩ ነበር የሚል አለ። በጣም የሚያሳፍር ነገር እና እነዚህ ሰዎች ለኛም አይመለሱምና አሁንም ቢሆን እንግዲህ መንግስት አንድ ያርግልና እዚህ ዋቢዎችን አንድ ያርግልን። እነ ሙጃ አሚኑ ናቸው። አሁን በዚህ ማስመሰል ነው። የሆነ ኢሞጂ ፖስት ያደርጋሉ፣ የሀዘን ኢሞጂ ደግሞ የሀዘን ጽሑፍ ይጽፋሉ ምናምን ነገር። አታስመስሉ። ደስተኞች ናቸው አብዛኞቻችሁ። በሳቸው መሞት አብዛኞቻችሁ ደስተኞች ናቸው። ይሄ ዓለም የሚያውቀው ነገር ነውና አታስመስሉ። አንዳንዶቹ ወታችሁ ተናገራት ፈልጋለሁ። በምስሉ ላይ እንደምትመለከቱት የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የአስክሬን ሽኝት እየተካሄደ ነው። አስክሬናቸው ላንቻ አካባቢ ከሚገኘው መኖሪያ ቤታቸው ለ40 ዓመታት በማስተማር ወዳገለገሉበት ኑር መስጂድ ነው እየተሸኘ የሚገኘው። በቀጣይም በኑር መስጂድ ሰላተል ጀናዛ ከተሰገደ በኋላ በሚሊኒየም አዳራሽ ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ሽኝት ይካሄዳል። ከቀኑ 10 ሰዓት ላይም ስርዓተ ቀብራቸው እንደሚፈጸም ተነግሯል። በትናንትናው ዕለት ህይወታቸው ያለፈው የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ አስክሬን ሽኝት በአሁኑ ሰዓት እየተደረገላቸው ይገኛል። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ አስክሬን ከመኖሪያ ቤታቸው ፒያሳ ወደሚገኘው ቢኒ መስጂድ ስትመለከቱት ሽኝት እየተደረገለትም ይገኛል። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ላንቻ አካባቢ ከሚገኘው መኖሪያ ቤታቸው ለ40 ዓመታት በማስተማር ወዳገለገሉ
ኑር መስጂድ ያቀ ሲሆን በቀጣይም በኑር መስጂድ እንደምትመለከቱት ሰላት ከተደረገም በኋላ በሚሊኒየም አዳራሽ ከፍተኛ የመንግስት ስራ ኃላፊዎች በተገኙበት 10 ሰዓት ላይ ስርዓተ ቀብራቸው እንደሚፈጸምም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ይፋም አድርጓል። የህዝብ ፍቅር መሪ መሸኘት ማለት ይህ ነው። ኑር መስጂድ አጥሯን ሰብራ የፈሰሰችው እንባና ፍቅር የኢትዮጵያ ብሔር ብሔረሰቦች ሁሉ በፍቅር ያዋሃዱት ታላቅነታቸው በሁሉም ዘንድ የሚታወቀው የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የህልፈት ዜና መላው ኢትዮጵያውያን ያስለቀሰ ሆነ። ህዝበ ሙስሊሙ ታላቁ አባቱን በክብር ለመሸኘት ፒያሳ የሚገኘ ታሪካዊ ኑር መስጂድ ሞልቶ ከውጭም በመሰባሰብ ላይ ይገኛል። ትውልድ በአንድነት ሲዘክረው የሚኖረው ታላቅ መሪ እጅግ ልባዊ መጽናናትን ለቤተሰቦቻቸው፣ ለመላው እስልምና እምነት ተከታዮችና ለመላው ኢትዮጵያውያን እንመኛለን። ከፈለጋችሁ ቲቪም ጠርታችሁ ሻህ አብዱልሐሚድ ይበቃል። ጣሃ እኮ ብዙ አያስፈልግም። ጣሃ እንደ ድሮ አዲስ ኢማም የለም፣ አዲስ ሙአዝን የለም። እንደ ድሮ አድርጋችሁ ሰግዳችሁ ስጋም ካለ ከፋፍላችሁ ዱዓ አድርጋችሁ ለኛም ዱዓ ካረጋችሁ እኮ ይመጣል ፈውስ። የእናንተ እኮ ችግር ነው እዚህ እየተበጠ ያለው እና ሸይጣን ራሱ ይስራው። በዚህ የማይስማማ አለ እጅ ስጡን እጅ ስጡን አብረን ሰግደናል። አሁን እጅን ስጡን። ቆዩ ቆዩ መሸህ አብረን ሰግደናል። በቃ ችግር ከሌለ ራስ ሸይጣን ሰላማዊ ሰላት አርገህ ለኛም ዱዓ አርገህ ሰማለው ተቀምጬ አርገህ ፖሊስ ደግሞ የተለመደውን ጥበቃ አርጉላቸው። አዲስ ነገር አትፍጠሩ ለዚህ ማለት ነው። ያረፋ አለቀ። በዚህ ግልጽ ያልሆነ ነገር እንጠይቅና ትንሽ ብንናገር ይሻላል። እሺ ቢስሚላሂር ረህማኒር ረሂም። ጀመሪያ አመሰግናለሁ። እኔ ክልሎችን ወክዬ ነው ውክልና ስለተሰጠኝ ማለት ነው። የክልል አመራር አሁን ዛሬ 3 ወር ከ16 ቀናችን ነው። ይሄ ለምንድን ነው? ይሄ መጅልስ ለማስተካከል በየታችን ነው ብለን ነው። ሂደቱን ባለቤት የፌደራል ላይ የተመረጡ ሰዎች የማይስማሙ ከሆነ አንዱን የሚያባርር ከሆነ ሙስሊሙን የማይጠቅሙ ከሆነ አሁንም ሸክም የሆኑ ከሆነ ክልሎች ባለቤት ነን፣ ስርዓታችን ፌደራል ስርዓት ነውና እናስተካክል ብለን ነው የመጣ ነው። መጥተን ከሚመለከታቸው አካላት ጋር ተገናኝተን ከእርሶ ጋር 4 ጊዜ ይመስለኛል፣ አሁን 5ኛ ነው። ባለቤት እናንተ ብትሆኑም አሁን ባለው ተጨባጭ መወሰን የሚችለው መሰበሰብ የሚችለው የሸራቶኑ 33ኛው ሞተዋል፣ አላህ ይርሐማቸው። 32ቱ ብቻ ነው ትብለን ነው። እሺ ግን በነበረው ግን ማን መረጠው? 32 ማለት 26 ዑለማና 7 ቦርድ እዛው የተመረጡ። ማን መረጠው? ማን መረጠው? ይሄንን ሰው ሸራቶን ላይ የተመረጡ። በቃ እሱ ነው ያልኩት እኮ ነው። እሱ እኮ ነው 26 የም መሰሉት 26 ቢስማማ ኖሮ ይሄ ሁሉ ጭቅጭቅ እኮ አያስፈልግም። ተከራክረናል። መብታችን ነው ብለናል። ቤታችን ይስተካከል ብለናል። እንደ ክልል አመራርም እንደ ሙስሊምም እንደ ዜጋም
ይሄንን መበላሸት ያለበትም መስተካከል አለበት ብለን አምነን ኢንዌስ ቪዲዮአችን የሚመስል ነበር። ያው ተማራችሁበት አዲስ ነገር መስላችሁበት አልጠራጠርም። እንግዲህ የሃጂውን ነፍስ እግዚአብሔር አምላካችን እንደ እምነታቸው ይቀበላቸው እንፈልጋለሁ። በቀጣይ ደግሞ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።